ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናውን እየመራው ደግሞ አብሬያችሁ ቆይታ ማደርገው ነው ፍራታ አጥላውን ነኝ መልካም ቆይታ ኬንያና ኢትዮጵያ በጤና በትምህርትና በሴቶች የንግድ ተሳትፎ ዙሪያ ድንበር ተሻጋሪ ስምምነቶች ተፈራረሙ። በኢጋድ የሚደገፈው ስምምነት በሁለቱ ሀገራት በጋራ ድንበራቸው ላይ የሚኖሩ በሺዎች የሚቆጠሩ ሰዎች ሕይወት ለመለወጥ የሚያስችል ተልዕኮ በጋራ እንዲሰሩ ያስችላል ተብሏል። የድንበር አካባቢዎችን ከእንቅፋት ወደ ድልድይነት በመቀየር የእድል ማዕከላት ማድረግ እንደሚገባ በፊርማ ስነ ስርዓቱ ወቅት ተጠቁሟል። ኢትዮጵያ በኡዝቤኪስታን በተካሄደው 43ኛው የዩኔስኮ ጠቅላላ ጉባኤ ላይ በዩኔስኮ የስራ አስፈጻሚ ቦርድ አባል ሀገር ሆና ተመረጠች። ኢትዮጵያ በቦርድ አባልነት መመረጧ እንደ ሀገር ብሎም እንደ አህጉር የሀገሪቱንና የመላው አፍሪካን ብሔራዊ ጥቅም ለማስጠበቅ መልካም አጋጣሚን ይፈጥራል ተብሏል። ቦርዱ እያንዳንዳቸው የ4 ዓመት የስራ ዘመን ያላቸው 58 አባላት ሀገራትን ያቀፈ ነው። የኢትዮጵያ ስራ ፈጣሪዎች ወጣቶች ማህበርና የሳውዲ አረቢያ የአነስተኛና መካከለኛ ኢንተርፕራይዞች ተቋማት ባለስልጣን ሙንሻት በዲጂታልና በኤሌክትሮኒክስ አገልግሎቶች ዘርፍ ትብብርን ለማሳደግ የሚያስችል ስትራቴጂያዊ ትብብር መፍጠራቸው ተገለጸ። በሁለቱ ተቋማት መካከል የተደረገውን የመግባቢያ ስምምነትም የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ፕሬዝዳንት ሳሚ አብዱል ቃድርና የሙንሻት የጋራ ጉዳዮች ኃላፊ አቶ አብዱል ሙህሲን አልሳሊም ተፈራርመዋል። የያዙት ቁልፍና የመጠቀሚያ ዕቃ ከየት እንደተገኙና ለምን አገልግሎት እንደሚውሉ ማስረዳት ካልቻሉ በህግ እንደሚጠየቁ ያውቃሉ። ሰዎች ህግን ባለማወቅ ወይም ባለመረዳት የተነሳ በህግ ሲጠየቁ ይስተዋላል። የህግ ባለሙያዎች እንደሚናገሩት ከሆነ ህግን አለማወቅ ከተጠያቂነት አያድንም። አናውል ተስፋ ዝርዝር አለው። ሰዎች ህግን ባለማወቅ ወይም ባለመረዳት የተነሳ በህግ ሲጠየቁ ይስተዋላል። የህግ ባለሙያዎች እንደሚናገሩት ከሆነ ህግን አለማወቅ ከተጠያቂነት አያድንም። አጠራጣሪ የሆኑ ነገሮችን ይዞ መገኘት በህግ ፊት ተጠያቂ ያደርጋል ይላሉ። የተለያዩ ቁልፎችና የቁልፍ ማንጠልጠያ ጉጦችን እና የተለያዩ መገልገያ መሳሪያዎችን እንዲሁም ዋጋ ያላቸው ሰነዶችን ይዞ የተገኘና ከየት እንዳመጣቸው እንዲሁም ለምን ዓላማ እንደሚውሉ በአግባቡ ማስረዳት ያልቻለ ሰው በህግ እንደሚጠየቅ አስረድተዋል። የተለያዩ መሳሪያዎችን ይዞ መገኘቱ ሳይሆን መሳሪያዎቹን ለምን ዓላማ እንደሚጠቀምበትና ከየት እንዳመጣቸው ማስረዳት ያልቻለ ሰው ከ15 ቀን ባልበለጠ እስራት እንዲሁም በገንዘብ መቆጮ እንደሚቀጣ ገልጸዋል። በየመንገዱ ብዙ ቁልፎችን አንጠልጥለው የሚሄዱ ሰዎችን መመልከት የተለመደ ቢሆንም እነዚህ ቁሶች የተለያዩ የወንጀል ድርጊቶችን ለመፈጸም የሚያግዙ ሊሆኑ ስለሚችሉ በህግ አግባብ እንደሚታዩ ተነግሯል። ባለማወቅ ሆነ በቸልተኝነት የሚፈጸሙ ድርጊቶች በህግ ፊት ተጠያቂነትን ሊያስከትሉ ይችላሉ። እየተከታተላችሁ የምትገኙት የቻናል ዋን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ተርኪዬ በ2023 በሀገሪቱ ተከስቶ በነበረው ከባድ የመሬት መንቀጥቀጥ ሳቢያ ለተፈናቀሉ ዜጎቿ በየቀኑ 550 አዳዲስ ቤቶችን ገንብታ እየሰጠች ነው። በአደጋው 11 ግዛቶች ተጠቅተው ከ53000 በላይ ሰዎች ህይወት ሲያልፍ በሺዎች የሚቆጠሩት ከመኖሪያ ቤታቸው ተፈናቅለዋል። በዚሁ አደጋ ተጠቅተው የነበሩ ግዛቶችን መልሶ ግንባታ ስራ እየተከናወነ ሲሆን አሁን ላይ ደግሞ 70% ደርሷል። የተርኪ ሬዲዮና ቴሌቪዥን ታሪቲ እንደዘገበው የመልሶ ግንባታው እስካሁን 75 ቢሊዮን ዶላር ወጪ ሆኖበታል። በዚህ ፕሮጀክት በየሰዓቱ 23 በየቀኑ ደግሞ 550 አዳዲስ ቤቶች ተገንብተው ለአደጋ ተፈናቃዮች እየተሰጡ ነው። እስከ 2025 መጨረሻ 453000 ቤቶችን አጠናቆ ለማስረከብ እቅድ ይዛለች። ከእድሜ መጨመርና ለከባድ ድምጽ መጋለጥ ባለፈ ሲጋራ ማጨስ ለጆሮ ህመም አጋላጭ ነው ተባለ። የጆሮ ህመም በኢንፌክሽን በአደጋዎች ህመሞችና ጉዳቶች ጋር ተያይዞ እንደሚከሰት የአንገት በላይ ህክምና ባለሙያዎች ይናገራሉ። ጸጋነሽ ተሰማ ዝርዝር አላት። የጆሮ ህመም ወይም ኦታልጂያ በተለይም በልጆች ላይ የተለመደ የህመም አይነት ነው። ብዙውን ጊዜ በኢንፌክሽን ምክንያት እንደሚከሰት ባለሙያዎች ያስረዳሉ። ህመሙ በሁለቱም ጾታና የእድሜ ክልል ሊከሰት እንደሚችል የሚገልጹት ባለሙያዎች በስፋት አጋላጭ ናቸው ያሏቸውን መንስኤዎች ጠቁመዋል። በአብዛኛው እድሜያቸው ከ14 ዓመት በታች የሆኑ ልጆች ባላቸው ያልዳበረ በሽታዎችን የመከላከል አቅም እንዲሁም አንዳንድ የሰውነት ክፍሎቻቸው በደንብ ባለመዳበራቸው ሊከሰት የሚችል ነው ብለዋል። እድሜ ሲጨምር የጆሮ መዳከም ችግር ሊፈጠር እንደሚችልና የመስማት አቅም እየቀነሰ ሊሄድ እንደሚችልም አክለዋል። ለተለያየ ከባድ ድምጽ መጋለጥ ለጆሮ ህመም ወይም የተለያየ ደረጃ ላላቸው የመስማት ችግር ሊዳረግ የሚችል ስለመሆኑም ተጠቅሷል። ከአንገት በላይ ህክምና ስፔሻሊስቶች በብዙዎች ዘንድ ልብ የማይባል ነገር ግን ለጆሮ ህመም አጋላጭ የሆኑ ምክንያት አለ ሲሉ ሲጋራ ማጨስን ይጠቅሳሉ። ሲጋራ ማጨስ እንዲሁም ለተለያዩ አይነት ጭሶች መጋለጥ ለጆሮ ህመም ሊያጋልጥ እንደሚችል አስገንዝበዋል። በዚህም ሲጋራ
ማጨስ ከሚያስከትላቸው ተጓዳኝ የጤና ችግሮች በተጨማሪ ለጆሮ ጤና ችግር አጋላጭ ነውና ሲጋራ አጫሶች ከዚህ መሰል ሱሰኝነት እንዲርቁ አሳስበዋል። ጆሮ ለከባድ ድምጽ እንዳይጋለጥ ማድረግ፣ የጆሮ ማዳመጫ ኢርፎን ከ60 በመቶ ባልበለጠ ድምጽ ከፍታ ለውስን ደቂቃ መጠቀምና ጥንቃቄ የተሞላበት የጆሮ ማጽጃ ተግባር ብሎም ለዚህም ተብሎ በተዘጋጀ ማጽጃ ብቻ መጠቀምንም መክረዋል። በኢትዮጵያ ከ5 እስከ 14 ዓመት ዕድሜ ባላቸው ልጆች ላይ 8 በመቶ እንዲሁም እድሜያቸው ከ60 በላይ በሆኑ ሰዎች ደግሞ እስከ 73 በመቶ ድረስ የመስማት ችግር እንደሚያጋጥም ጥናቶች ያሳያሉ። በዓለማችን ሰዎች እንዳኗኗራቸው ልዩነት የገነቧቸው ባህሎች፣ ወጎችና ልዩ ልዩ ልማዳዊ ድርጊቶች አሉ። ታዲያ በባለቤት ማህበረሰቦች ዘንድ እንደ ባህል የሚወሰዱና የሚተገበሩ ባህልና ልማዶች ሌሎች እንግዳ ብሎም አስገራሚ ናቸው። ያልፋል አሻገር ያዘጋጀውን አማሩ ገብሩ እንደሚከተለው ያቀርበዋል። በስፔን ጨቅላ ህጻናትን መሬት ላይ ጋልል አድርጎ እነሱን መዝለል ክፉ መንፈስን እንደማባረር ሲቆጠር፣ በጃፓን ደግሞ አዲስ ሙሽሮች ለመልካም እድል በሚል እቃዎች የመስበር ባህል ዛሬም ድረስ ይከተላሉ። በጉዳዩ ባለቤት ማህበረሰቦች ዘንድ እንደ ባህል የሚወሰዱና የሚተገበሩ ባህልና ልማዶች ለሌሎች እንግዳ ብሎም አስገራሚ ይሆናሉ። በኢትዮጵያውያን ዘንድ አዲስ ሙሽሮች ትዳራቸውን እንዲሰምር በቤተሰብ ተመርቆ መሸኘት ጠቃሚ ነው ይባላል። ቤተሰብ፣ ወዳጅ ዘመድ ለተጋቢዎች መልካም ምኞትን ይገልጻል፣ ይመርቃል። በጀርመን ግን ምርቃት ብቻ በቂ አይደለም። በትዳር ስኬታማ ጥንድ ለመሆን ፖልቴራ ባንድ የሚባለውንና ቤተዘመድ የሚሰበሰብበትን ከሰርግ ቀን በፊት የሚደገስ ድግስ ማዘጋጀት የግድ ነው። ይህ ድግስ የዕቃ ሰበራ ድግስ ሲሆን ዋና ዓላማውም ዕቃ መስበር ነው። በቅርብ የሚጋቡ ጥንዶች ቤተሰቦችና ጓደኞች እንደ መመገቢያ ሳህንና የአበባ ማስቀመጫ የመሳሰሉ የሸክላ ዕቃዎችን ለመስበር ይሰባሰባሉ። ይህ ባህል ለአዲስ ተጋቢዎች መልካም እድል እንደሚያመጣ ይታመናል። ጥንዶቹም ይበልጡን እንዲፋቀሩና እርኩሳን መናፍስት ከዙሪያቸው እንዲርቁ ያደርጋል ተብሎም በጀርመናውያን ዘንድ ይታመናል። ከዚሁ ከትዳር ጉዳይ ጋር በተገናኘም በቻይና የተለመደ ድርጊት አለ። ባል ሚስቱን በከሰል ፍም ላይ ተሸክሞ የመራመድ ባህል። በቻይና አንዳንድ ጎሳዎች ወንዶች ጋብቻ ሲመሰርቱ እንዲሁም ሚስቶቻቸው ነፍሰ ጡር መሆናቸውን ሲሰሙ ሚስቶቻቸውን አዝለው አሊያም ተሸክመው በከሰል ፍም ላይ ወዲህ ወዲያ እያሉ ይራመዳሉ። ይህ ድርጊት በተለይም በወሊድ ወቅት ባል ሚስቱ ምጥ እንዳይበዛባት ያደርጋል ተብሎም ይታመናል። ታዲያ ባል ሚስቱን ተሸክሞ በፍም እሳት ላይ የሚራመደው ሁለቱ ብቻ ባሉበት ቦታ አይደለም። ይልቁንም ትርኢት በሆነ መልኩ በአደባባይ ሰው ተሰብስቦ እየተመለከታቸው መከወኑ ግዴታ ነው። በስፔን በፈረንጆቹ 1600 መጀመሪያ ላይ እንደተጀመረ የሚነገርለት ሕፃናትን የመዝለል ባህላዊ ፌስቲቫል ዛሬም ድረስ የሚከወን ተወዳጅ ፌስቲቫል ነው። በሀገሪቱ ካስቴሬሎ ደሞርሲያ በሚባል መንደር በሰኔ ወር በዋናነት በሚከወነው በዚሁ ፌስቲቫል በርካታ ወላጆች ልጆቻቸውን ይዘው ይታደሙበታል። ሕፃናቱን በጎዳና ላይ በተነጠፈ ጨርቅ ላይ በጀርባቸው አንጋለው ካስተኙና በተርታ ከደረደሩ በኋላ ቢጫ ልብስ የለበሱና እንግዳ ጭንብሎችን ያደረጉ ወንዶች ዘለው እንዲሻገሯቸውና እንዲሮጡ ያደርጋሉ። ከዚያም በሕፃናቱ ላይ ሮዝ አበባ ይነሰነስባቸዋል። ይህ ድርጊት ሕፃናቱን ከክፉ መንፈስ እንዲጠበቁ ያደርጋቸዋል የሚል እምነት በማህበረሰቡ ዘንድ መኖሩም ይነገራል። በትምህርት ቤት ውስጥ ጉልበተኛ ነን ያሉና በረብሻ የተሳተፉ 45 ተማሪዎች ዩኒቨርሲቲ እንዳይገቡ ተከለከሉ። በደቡብ ኮሪያ 6 አንጋፋ ዩኒቨርሲቲዎች በ2025 የቅበላ ሂደታቸው ለመጀመሪያ ጊዜ ጠንካራ የተባለ ውሳኔ አሳልፈዋል። የተማሪዎችን የዩኒቨርሲቲ መግቢያ ማመልከቻ የተመለከቱት ዩኒቨርሲቲዎች የዲሲፕሊን መዝገባቸውን ከገመገሙ በኋላ በትምህርት ቤት ውስጥ ጉልበተኛ ነን ያሉና በረብሻ የተሳተፉ ናቸው ያሏቸውን 45 ተማሪዎች ጥያቄ ውድቅ አድርገዋል። ይህ እርምጃ በትምህርት ቤት ውስጥ ተጠያቂነትንና ስነ ምግባርን ለማስፋፋት እየተደረገ ያለውን ጥረት የሚያንጸባርቅ ነው። ደቡብ ኮሪያ ውስጥ የሚገኙ ሁሉም ዩኒቨርሲቲዎች ከ2026 ጀምሮ የተማሪዎችን የመግቢያ ውሳኔ ሲያጤኑ የትምህርት ቤት የዲሲፕሊን መዝገቦችን ግምት ውስጥ ማስገባት ይኖርባቸዋል ተብሏል። በመላው አውሮፓ በማታ የሚያበሩት ነፍሳት በከፍተኛ ደረጃ እያሽቆለቆሉ እንዲሁም በመኖሪያ አካባቢ መጥፋት፣ በብርሃን ብክለትና በአየር ንብረት ለውጥ ስጋት ውስጥ ይገኛሉ። በመሆኑም የአካባቢ ጥበቃ ባለሙያዎች ይህንን ጥፋት ለመታደግ እርምጃ እንዲወስዱ ያስገድዷል። ሊዲያ ዝናቡ ዝርዝር አላት። ጥናቶች እንደሚያመላክቱት በመላው አውሮፓ በሚገኙ የሚያበሩ ነፍሳት ምክንያት በአስደናቂ ብርሃን የሚያብረቀርቀው አካባቢ መደብዘዝ እያጋጠመው ይገኛል። ይህ የሆነበት ምክንያት ደግሞ የእነዚህ ነፍሳት ቁጥር በዓመት በ3.5 በመቶ እየቀነሰ በመምጣቱ ነው። ለመጥፋታቸው እንደ ስጋት የተቀመጡ ምክንያቶች ደግሞ ጾታዊ ግንኙነታቸውን የሚረብሹ አንጸባራቂ የመንገድ መብራቶች፣ የመኖሪያ ስፍራቸውን በከተማ መስፋፋት ምክንያት ማጣትና የአመጋገብ ስርዓታቸውን የሚያዛባ የአየር ንብረት ናቸው። በምላሹም እነዚህን ነፍሳት ከጥፋት ለመታደግ ማህበረሰብ
ቤተሰብ አቀፍ አንጸባራቂ ነፍሳት በሚል የእግር ጉዞ እየተከናወነ ይገኛል። መኖሪያቸውንም መልሶ ለማቋቋም ፕሮጀክቶችን በድጋሚ በማደስ እንዲሁም ነፍሳቶቹን ካሉበት በመውሰድ ዱር ውስጥ ካለው ሁኔታ ጋር እንዲለማመዱና እንዲራቡ አዲስ ዘመቻ እየተከናወነ ይገኛል። ዘገባው የአሶሺየትድ ፕሬስ ነው። ጀርመናውያን የሀገራቸው ዳቦ በዓለም አቀፍ ደረጃ አንደኛ እንደሆነ ያምናሉ። ይህም የሆነበት ምክንያት የጀርመን የዳቦ ባህል በዩኔስኮ ቅርሶች መሃል በመመዝገቡና ከ3000 በላይ የዳቦ አይነቶች በሀገሪቱ ውስጥ ስለሚገኙ ነው። ሄሮዳዊት ንጉሴ ዝርዝር አላት። ዳቦ በጀርመኖች ዘንድ ከምግብ ጠረጴዛቸው የማይለይ ምግብ ነው። ጥናቶች እንደሚያመላክቱት አንድ ጀርመናዊ በዓመት ውስጥ ከ80 እስከ 90 ኪሎ ግራም የሚጠጋ ዳቦ ይመገባል። እንዲያውም ጀርመኖች የዳቦቸው ተፈላጊነት ባመጣባቸው ተጽዕኖ ምክንያት በንግዳቸው ውስጥ ተፈላጊ ዕቃ መሆኑን ለማመላከት እንደተቆረጠ ዳቦ በፍጥነት ይሸጣል የሚል አባባል አላቸው። የጀርመን ዳቦ የዓለምን ትኩረት የሳበበት ዋነኛው ምክንያት ደግሞ በጀርመን ውስጥ ከ3200 በላይ የዳቦ አይነቶች በመመዝገባቸው ነው። ታዲያ ዳቦዎቹ እንደሚሰሩበት የእህል አይነት ቅርጽና ባህል የተለያዩ ናቸው። ይህም በዓለም አቀፍ ደረጃ በዩኔስኮ በመመዝገቡ እውቅና ያተረፈ ነው። ዳቦዎቹ ረጅም ጊዜ በቆዩ እርሾዎች መሰራታቸው እንዲሁም እንደ እንፋሎት ያሉ ባህላዊ የመጋገሪያ መንገዶችን መጠቀማቸው ሌላኛው ልዩ የሚያደርጋቸው ነገር ነው። እንደ ፈረንሳይ ካሉ ሀገራት አንጻር ስናይ በጀርመን ብዙ የፀሐይ ብርሃን ስለማይገኝ ከስንዴ ዳቦ ይልቅ እንደ አጃ ያሉ እህሎችን ይጠቀማሉ። ይህም የጀርመን ዳቦ ከያዘው ንጥረ ነገር አንጻር ለጤና ያለው ጠቀሜታ በጤና ባለሙያዎች ይመሰከርለታል። ከኢኮኖሚ አንጻር ብናየውም የጀርመን ዳቦ ጋጋሪዎች ወደ ተለያዩ ሀገራት በመሄድ ስልጠና ይሰጣሉ። የዳቦ ባህላቸውም እንደ ቱሪስት መስህብነት ያገለግላል። ባጌት የተባለው የፈረንሳይ ዳቦም በዩኔስኮ ከተመዘገቡ ዳቦዎች መካከል አንዱ መሆኑ የሚታወስ ነው። ዘገባው የሲኤንኤን ነው። የዜጎቻቸው ፍረት ያሳሰባቸው ፕሬዝዳንት ዶናልድ ትራምፕ ለብዙ አሜሪካውያን እንደ ዌጎቭ እና ዚፕ ባውንድ ያሉ ታዋቂ ክብደት መቀነሻ መድኃኒቶችን በቅናሽ እንዲያገኙ ከኤሊ ሊሊ እና ኖቫ ኖርዲስክ ጋር ከመድኃኒት አምራች ኩባንያዎች ጋር ስምምነት ማድረጋቸውን አስታውቀዋል። ሊዲያ ዝናቡ ዝርዝር አላት። የዜጎቹ ውፍረት በእጅጉ ያስጨነቃቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታዋቂ የሆኑትን እንደ ዌጎቪና ዜፓውንድ ያሉ የክብደት መቀነሻ መድኃኒቶች የዜጎቹን ወራዊ ገቢያቸውን ለመቀነስ በማለም ኤሊ ሊሊና ኖቮ ኖርዲክስ ከተሰኙ የመድኃኒት አምራች ኩባንያዎች ጋር ስምምነት አድርገዋል። ስምምነቱ ለእነዚህ መድኃኒቶች የሚወጣውን ወራዊ ወጪ ከ245 እስከ $350 ለመሸፈን ያለመ ሲሆን ይህም ከተለመደው ዋጋ ማለትም ከ$1000 በላይ በሆነ ከፍተኛ ቅናሽ መሆኑ ተገልጿል። ይህ ስምምነት የኤሊ ሊሊና የኖቮ ኖርዲክስን ተደራሽነት የመንግስት የአዋቂዎች የጤና አጠባበቅ እቅድ ለሆነው ሜዲኬርና ሜዲኤድ በማስፋት ትራምፓሬክስ የተሰኘው ድረገጽ ላይ በቅናሽ እንዲሸጡ መፍቀድንም ያካትታል። አስተዳደሩ እርምጃውን ከሌሎች የመድኃኒት አምራች ኩባንያዎች ጋር ተመሳሳይ የሆኑ የቅርብ ጊዜ ስምምነቶችን ተከትሎ መድኃኒቶችን በተመጣጣኝ ዋጋ ለማቅረብ እንደ ትልቅ እርምጃ ወስዶታል። ዘገባው የቢቢሲ ነው። በመጨረሻም ኢንዶኔዥያ ውስጥ ፓይተን የተሰኘ የእባብ ዝርያን ለማሳየት የተደረገ ሙከራ ያልታሰበ አደጋ ሊያስከትል ጫፍ ደርሶ እንደነበር ተነገረ። አንድ አስጎብኚ ተሳቢውን እንስሳ ለጎብኚዎች ለማሳየት ባደረገው ጥረት እባቡ ሊያንቀው ሞክሯል። ቱሪስቶቹን በፍጥነት ጣልቃ ገብተው አስጎብኚውን ሊያድኑት ችለዋል። አስጎብኚው ነፃ ከወጣ በኋላ ከእባቡ ጋር የማስታወሻ ፎቶ በመነሳት መልሶ ወደ ጫካ ለቆታል። ስትከታተሉ የቆያችሁት የቻናሏን የዜና ሰዓታችንን ነበረ። ከዜናዎቹ ጋር ደግሞ አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናሏ ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘን።